ማን የደወለው? ጠበቃው ነው። ጠበቃው እንዲቆይ የሚያደርጉት አሁን ግን አምጧል። ይሄ ምስኪን ሰው በእኔ ምክንያት እየተንገላታ። ቆይ አሁን አለሁ አልሞትኩም ብዬ ብሄድ ራሳቸው ይገሉኛል። ደግሞ አልሞትኩም ብዬ እንዳልከራከር እንኳን እንደሞትኩ ያሳምኑኛል። ምክንያቱም ክህደት እንደሆነ ያባቴ ነው። ቤታቸውን ግን መስቀልቀሉን ነው የምወጣው። እንዴት አትይኝም አልኩሽ። አንቺን ተጠቅሜ እስቲ አልገባኝም። ሁሉንም እቅዴን አሁን ስለምነግርሽ በደንብ ይገባሻል። መድብል ዛሬ በመጨረሻም ከጠበቃው ጋር ተገናኝተዋል። እንግዲህ ደስ በሚል ሁኔታ መስዋዕትነት እየከፈሉ ያሉት ሞገስና ሉላ በመጨረሻም እንግዲህ የመንከራተታቸው ሰዓት ያበቃ ይመስላል። ቤተሰቦቻችን እንግዲህ ከብዙ ስቃይና መከራ በኋላ ሞገስ እንደሚታወቀው ሲሳደድ ነበረ። ያሁኑ ይባስ ተብሎ እንግዲህ ደግሞ ጠበቃውን ገልሃል በሚል በዝና ወጥመድ ውስጥ በማስገባት እንግዲህ ዝና ይሄኛውን ሰውየውን ደብቆ ያደረሰውን ነገር ታውቃላችሁ። ቤተሰቦቹን አሳምኖ ሆስፒታል ውስጥ አስገብቶ ሞቷል ብሎ ሁሉን ነገር ካደረገ በኋላ በመጨረሻም እንግዲህ ያደረገው ምንድነው? እንደ ሞተ ቤተሰቡ ማምነው ሚስቱና ልጆቹ ዋይ ዋይ ያሉ እያነቡ ያለቀሱ ነበር። እንግዲህ እውነት መድብል ፊቱን ማለት ጠርጥሮ ነበር። ይሄ ነገር የዝና ጉዳይ እውነት ላይሆን ይችላል፣ ይሄ ነገር ማጣራት አለብኝ ብሎ በመሄድ እንግዲህ እስከ ቤት ድረስ በመሄድ እንግዲህ ዛ ድንኳን ተጥሎ ዘመድ አዝማድ እያለቀሰ ስለነበረ ይሄ ነገር ብሩክ እንግዳ ፈርቶ ነበር ማለት ይሄ ነገር ምናም እያለው ነበርና መድብል በቃ አይ በቃ አንተ ቆይ ምን ሆነህ ነው እንዴ? ሚስቱ ደረት እየደቃች ልጆቹ ደምን ባያለቀሱ ከዚህ በላይ ሌላ ነገር ምን ይፈጠር ብለህ ነው ሌላ ነገር መጠራጠረው ምናምን ብሎ እንግዲህ ቀውጦ ነበረ ማለት ነው። እንግዲህ ያው ብሩክ ባይዋጥለትም ኦኬ እሺ ብሎ እንግዲህ ያው መድብል እንደታላቅ ወንድም ሀሳቡን ተቀብሎ ነበር። እንግዲህ ከዛም በኋላ እንግዲህ ቻሌንጆች በስተውባቸው ነበረ በሞገስና የሉላ የመጨረሻው እንግዲህ በሚገርም ሁኔታ በቃ እዛ ተሸሸጉበት ቤት ሆነው ብር ገንዘብ ጠፍቶ ነበረ። ምንም አይነት ነገር ማግኘት እንትን ማለት አልቻሉም። እንግዲህ ሞገስ ራሱ ወጥቶ ትንሽ ስራ ለመስራት ሲንቀሳቀስ ደግሞ የሚገርመው ነገር የባሳለ አገር ክናትል ቀቅ እንዲሉ ያገረ ሰው በቃ ያችን የሰራትን ብርና እንግዲህ ስልኩን የኪሱ ያለችውን ነገር ሳይቀር እንግዲህ ማንጅራቱን ይዘው ቀምተው ያለውን ነገር መንጣቀው ሰደዱት ማለት ነው። ከዛም ቤት ሲመጣ እንግዲህ የሚበላ የሚላስ የሚቀመስ አልነበረም። ያ ብቻ ሳይሆን እንግዲህ እሱ ተደብድቦ ስልኩን ተቀምቶ በቃ ሁሉ ነገሩን ተቀማምቶ መጣ። ቤት ሲመጣ ምንም አይነት ነገር እንትን ማለት አልቻሉም ቤተሰቦቻችን። በመጨረሻም እንግዲህ ስልኩንም ስለተቀማ እንግዲህ ከነመድብል ጋር መገናኘት አልቻለም። ሲቀጥል ደግሞ መደዋወል ማልፈ በቃ በጣም አስጠላው፣ ተስፋ ቆረጠ ምናምን። ከዛ እንግዲህ ባለፈውም ክፍል ከሉላ ጋር በቃ በጣም ሆኖ በላይ ሲሆንበት ሞገስ እንግዲህ ሉላ ራሱ በጥፊ ስትመታው ነበር። ምክንያቱም በቃ በነጻነት መኖር ከፈለግሽ ሄደሽ ከዝና ጋር ተቀመጭ ምናምን ሲላት እንግዲህ ሉላም ያው በጣም ስሜታዊ ስለነበረች በቃ የዛሬው ደግሞ በጣም በሚገርም ሁኔታ እንግዲህ ወደ ውጭ ላይ አጋጣሚ እየተንቀሳቀሰ ባለበት ሰዓት ላይ የራሱን ፎቶ እንግዲህ እንትን ላይ ተለጥፎ አየው ማለት ነው። ከዚህ ከመብራት ፖል ላይ እና በሚገርም ሁኔታ በጣም ነበር የደነገጠው። በቃ በጣም ማለት ነው በቃ ህልም እስከሚመስለው ድረስ በቃ ጃኬቱን ለብሶ ምናምን በቃ እዛው በቁሙ የሚይዙት ነው እንጂ እውነት የሚያመልጥ ራሱ አልመሰለውም ነበረ። ግን እግዚአብሔር ይመስገን በሚገርም ሁኔታ እንግዲህ ሩጦ ወደ ቤቱ አመለጠ። ቤቱም ላለመሄድ አስቦ ነበረ፣ ግን ግዴታ መሄድና ማሳወቅ እንዳለበት ከገባ በኋላ ሄዶ ለሉላ ሲነግራት እንግዲህ ሉላ በጣም እንደደነገጠችው በቃ ምን ይሻላል በቃ ከዚህ ግድም ወደ ገጠር እንሂድ የሆነ ቦታ ነጥፋ ምናምን ያለችው ነበር። ካሁን በኋላ እኔ አንቺንም ይዤ ማንከራተት እንትን ማለት አልፈልግም። አንቺ ከነመድብል ጋር መሆን አለብሽ። በቃ እኔ የመጣውን ነገር መውሰድ ያለሁኝ አንቺም አብረሽኝ ከኔ ጋር ሆነሽ ምንም አይነት መከራ መቀበል የለብሽም ነበር ያላት ማለት ነው። በዛም እንግዲህ እኔ ካንተ ተለይቼ አንዳችን ህይወት የለም። ስለዚህ ለምን ደስ ትለኛለህ? እኔ እነመድብል ጋር ቢሄድስ ምን አይነት ህይወት ሊኖረኝ ነው? እስከ መቼ ነው እንደዛ የሚሆነው? ለምን በቃ እኔ አንተ ለምን ከኔ መነጠል ፈለክ? ምናምን እያለችው ነበርና ሞገስ ደግሞ ከዚህ በኋላ አንደኛ ሴት ልጅ ናት
ሁለተኛ ደግሞ በቃ ከሚደርስበት አይነቶች ነገሮች በጣም እሷን ማራቅ ፈለገና ያው እንግዲህ የመጨረሻ ውሳኔው የነበረው ምንድነው እሷን ጥሎ መሄድ ነበረ ማለት በቃ መሄድበት ቦታ ላይ በቃ ከሷ ውጪ ለመሆን ነበር የፈለገው። እንግዲህ እሷ ደግሞ ከሱ መለየትን አልፈለገችም። የሚመጣውን ነገር መከራብረው መቀበል እንዳለባቸው ምናምን ነበር የገባቸው። ያው በመጨረሻም እንግዲህ ያለውን ነገር ያው ሞገስ ከነ መድብል ጋር ተነጋግሮ እሷ ወደ እነሱ ጋር እንድትሄድ በተለይ ደግሞ እሷ ያን ነገሩ እንዲያታቅ ወይም እነ መድብል እንደወሰዷት ከሞገስ ተነጥ ያልሄድም የሚለውን ነገር እንዲያታመጣ የያዙት ያደረጉት ደግሞ ሲስተማቲክ እንትን በጣም የሚገርም ነበር። እኔ በጣም ነበር የደነገኩት። ሌላ ሰው ደግሞ ሊያግቷት ነው ወይስ የዝና ሰዎች ናቸው ምናምን ብዬ በጣም ነበር የደነገኩት። በመጨረሻም እንግዲህ እነ መድብል ቤት ነው ያመጧት። ከዛም ያው እኔ በጣም ነው ደስ ያለኝ። ሌላ ሰው ሊያግታት ነው ብዬ በጣም ነበር የእውነት ለመናገር እንዴ በስቃይ ላይ ስቃይ እንዴ ደራሲው አላበዛውም እንዴ ያልኩኝ ነበረ። እግዚአብሔር ይመስገን በመጨረሻም እንግዲህ ጠበቃው ደውሏል። ጠበቃው ደውሎ ደግሞ አሁን ሞገስም ይመጣል። ስለዚህ ያ ጠበቃ የሚገርማችሁ ነገር አሁን ወደ ስራው ተመልሶ የነ ሞገስንና ሉላን እንትን በእርግጠኝነት በነፃ በቃ አለ አይደለ ለዚህ ለበደላቸው ነገር ካሳ ነገሩን አስተካክሎ እንደሚጨርስ ምንም ጥርጥር የለውም ብዬ ተስፋ አደርጋለሁኝ። እንደሚሳካለትም አምናለሁ። እሱም ደግሞ ድጋሚ ምክንያቱም የዝና ሁኔታና ነገርዮሹን በደንብ አሁን ስላየው ካሁን በኋላ እንግዲህ ወደ ቤቱና ወደ ህይወቱ እንዲሁም ደግሞ ወደ ስራውን በአግባቡና በስርዓቱ እንደሚሰራ ምንም ጥርጥር የለውም። ሌላው እንግዲህ የማህሌት ጉዳይ ነው። ማህሌት እንግዲህ እንደሚታወቀው ሁሌም ለአዲስ ነገር ለመፍጠር የማይቃታት ከተንኮል ቦታ ማጠፈው ማህሌት ደግሞ አሁን አዲስ ነገር ይዛ መጣለች። አዲስ ነገር ይዛ የመጣችውም እንግዲህ ያንን ሸባ ወይም ያንን ዲያስፖራውን እንግዲህ ብላክሜል ካደረገች በኋላ ወይም ደግሞ ያንን የእንትን ቪዲዮ ከያዘችበት በኋላ በቃ እሱን ወጥመድ ውስጥ ካስገባች በኋላ ያው ግማሽ ሚሊዮን ብር ወይም ደግሞ 500,000 የኢትዮጵያ ብር ተቀብለዋለች። ያንን ከተቀበለች በኋላ የሆነው ነገር ምንድነው አሁን ያንን የተቀበለችውን ብር አሁን ጋር ሰላምድን ነው ጓደኛዋ መጀመሪያም ላይ ለምንድን ነው ይሄን ብር መኪና ልግዥብን ቤት ምናምን ስትላት እንግዲህ ምንም በቤትም መኪናም አይደለም የምገዛበት በቀል ነው ነበር ያለቻትና የምን በቀል ነው በቀል እኮ የፈጣሪ ነው ስታያት አይ እነሱን እንኳን ለፈጣሪ አልተውም ለራሴ ነው መበቀላችሁ እያለች ነበር። እንደገና ሲቀጥል ደግሞ ታገቢኛለሽ ወይ ብሎ ተንበርከኩ ለቅድስት ያደረገላትን ቀለበት ፌስቡክ ላይ ፖስት የተደረገውን እሱን ፎቶ እያየች ነበርና ማህሌት በጣም ነው የተናደደችው። ተቀለጠለች ማለት ነው። እንግዲህ ያችን ጓደኛዋን የሆነ ድራማቲክ እንድትሰራና ከነ መድብል ቤት ገብታ ወይም ከነ ብሩክ ገብታ ሰራተኛን በመምሰል ቅድስቴና ብሩክን መሀል ገብታ ነገርዮሹ እንድታበጣበጥና የሆነ ሲስተም እንትን እንድታደርግ ነው አሁን ማህሌት ጋር የተስማሙት። ብሩን ደግሞ የፈለገችውን ያክል ልትከፍላት ብዙ ነገሮችን ተስማምተዋል። ያቺኛቱም ልጅ መጀመሪያ እምቢ ብላ ነበረ፣ በኋላ ግን ኦኬ ብላለች ማለት ነው። ስለዚህ ያ ብር እስከሚያልቅ ድረስ ምንም ጥርጥር የለውም ማህሌት እንደምትጋፈጥ ማለት ነው። ቤተሰቦቻችን አሁን እንግዲህ እሷ እንትን ብላለች። ከዛ አሁን እንግዲህ ማህሌት ከዝናም ጋር ሊገናኙ ይችላሉ ማለት ነው ቤተሰቦቻችን። ሌላው እንግዲህ እሷም እሺ ብላለች። በቀጣይ ክፍል ይዘን እንመጣለን። ሰላም ቆዩ። ላይክ አይረሳ ባይ